በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ቀሲስ ኤፍሬም ከበደ የአትላንታ መካነ ሰላም ቅዱስ ሚካኤል ወቅድስት ኪዳነ ምሕረት ቤተክርስቲያን መስራችና ዋና አስተዳዳሪ፣ የተከበራችሁ ወዳችሁና ፈቅዳችሁ በወጣትነት በአፍላ ዘመናችሁ የእግዚአብሔርን ቃል በመስማት የሕይወትን ፍኖተ ካርታ በቅዱስ ቃሉ በማግኘት ዘላለማዊ ሕይወትን በመጨረሻው የምታገኙበትን ዛሬም ደግሞ ደስተኛ ሕይወት ከእግዚአብሔር ጋር የምትኖሩበትን ዓለምን ድል አድርጋችሁ እንደ ቅዱሳኑ እንደ ሰማዕታቱ እንደ ጻድቃኑ በቀኝ የምትቆሙበትን የእግዚአብሔር ሕይወት ለዋጭ ቅዱስ ቃሉን ለመስማት የተሰበሰባችሁ እህቶች ወንድሞች እንደምን ዋላችሁ? እግዚአብሔር አምላካችን ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። መጀመር እንችላለን። ከኋላ ያላችሁ ምናልባት ተራርቅ መሀል ላይ ካናለ ክፍተቱን ወደ አንድ ብትሞሉት ከኋላ ለሚመጡት ተውታላችሁ። እናንተ ጥሩ ነው። ሁለተኛ ረድፍ ላይ ላሉት ከኋላ ላሉት ወደ ሁለተኛው ረድፍ ስድስት ሰዎች አሉ ማለት ነው። ሌሎቹስ? እሺ ባለው እንጀምራለን። ያው አናቆምም። በሁለት ወር ውስጥ መሰረታዊ ነገሮችን በደንብ ያሉትን ልጆች በደንብ አድርገን መሰረታዊ የሃይማኖት ትምህርት እንማራለን። ተምረን ደግሞ እኛ እናስተምራለን ማለት ነው። ምስካየ ኅዙናን ቤተክርስቲያን ተምሮ ማስተማር የሚል መርሃ ግብር ነበረ። ይማራሉ፣ ወጥተው ደግሞ ያስተምራሉ። በተለይ የእናንተ መማር ትልቁ ጥቅሙ ምንድነው? እዚህ ሀገር ላይ የቋንቋ ችግር ስለሌለባችሁ እህቶቻችሁን ወንድሞቻችሁን ታስተምራላችሁ፣ ለሌላው መብራት ትሆናላችሁ ማለት ነው። ጨረቃ ቀን ቀን ከፀሐይ የወሰደችውን ብርሃን ማታ ማታ ታበራለች። እኛም ክርስቲያኖች ከአባቶቻችን የተማርነውን ከቤተ ክርስቲያን የተማርነውን ከመምህራን ከመጽሐፍት የተማርነውን መልሰን ለሌላው ትውልድ መጠቀሚያ እናደርገዋለን ማለት ነው እና የሃይማኖት ትምህርት እንማራለን። መጀመሪያ የምንጀምረው ከአምስቱ አዕማደ ምስጢራት ነው። አምስቱ አዕማደ ምስጢር ወይም አምስቱ አዕማደ ምስጢራት ከእነሱ እንጀምራለን። እነሱን ከመግባታችን በፊት ዋናው የቤተክርስቲያናችን ምሰሶ ዋናው የቤተክርስቲያናችን ትምህርት ነጥቡ እዚህ ላይ ነው፣ ሃይማኖታችን ማለት ነው እና ይህንን ከማብራራታችን በፊት ይህን ትምህርት ከመጀመራችን በፊት ግን በቅድሚያ መግቢያ ሁላችንም ማወቅ ያለብን የመግቢያ ትምህርት አለው ማለት ነው። ይሄ የመግቢያ ትምህርት ከስነ መለኮት ቃላት ከነሱ እንጀምራለን። የሃይማኖት ትምህርት ለምንድን ነው የሚያስፈልገው? የሃይማኖት ትምህርት ማለት መኪናችሁ ላይ እዚህ ለመምጣት ወይም ከዚህ ተነስታችሁ ወደማታውቁት ሀገር ለመሄድ መኪናችሁ ላይ ምን ያስፈልጋል? ምን ያስፈልጋል? ጂፒኤስ ያስፈልጋል አይደል? ጂፒኤሱን ካልሞላን ወደምንፈልግበት ቦታ መሄድ አንችልም። ስለዚህ የአንድ ክርስቲያን ጂፒኤሱ ምንድነው ስንል የእግዚአብሔር ቃል ነው። ስለዚህ የሃይማኖትን ትምህርት መማርና ማወቅ ነው። እነዚህ አምስቱ የቤተ ክርስቲያናችን ምሰሶዎች የተባሉት አምስቱ ምስጢራት ደግሞ
ቀጥታ ከእግዚአብሔር ጋር የምንገናኝባቸው ዓለምን ድል የምናደርግባቸው ትምህርቶች ናቸው። አንድ ሰው አምስቱን እነዚህን ምስጢራተ ቤተክርስቲያን እነዚህን አዕማደ ምስጢራት ከተረዳ አንደኛ በዚህ ዓለም ሰው እገልሃለሁ፣ አርዳሃለሁ፣ አጠፋሃለሁ ቢለው በስልጣኑ፣ በገንዘቡ፣ በጉልበቱ ያ ሰው አይደነግጥም። ለምን? ከአምስቱ አዕማደ ምስጢራት ቤተክርስቲያን አንዱ ምስጢረ ትንሣኤ ሙታን ስለሆነ ከሞት ተነስቼ የእግዚአብሔርን መንግስት እምወርስ ነኝ። ምክንያቱም ስጋዬን ልትገለኝ ትችላለህ፣ ነፍሴን ግን ልትገለኝ አትችልም የሚለውን ድፍረት ሊያገኝ የሚችለው እነዚህን አምስቱን አዕማደ ምስጢራት ሲያውቅ ነው። እዛ ውስጥ ምስጢረ ትንሣኤ ሙታን ስላለ ማንም ሊያስፈራራው አይችልም። ብኖር እግዚአብሔር ነኝ፣ ብሞት እግዚአብሔር ነኝ፣ እኔ ሀገሬ በሰማይ ነው ካለ ማንም ምንም ሊያደርገው አይችልም። እናት፣ አባት፣ እህት፣ ወንድም ቢሞቱ የሰማይ አባቴ እግዚአብሔር አለልኝ በሱ እታመናለሁ ብሎ በስላሴ ካመነ ያ ሰው ምንም ሊሆን አይችልም። ቢርበው፣ ቢጠማው፣ ቢቸገር በስጋው የክርስቶስን ስጋና ደም በልቼና ጠጥቼ ከዘላለም ረሃብና ጥማት ድናለሁ የሚል እምነት ስለሚኖረው ከምድራዊ ረሃብ ከስጋዊ ረሃብ በላይ ሆኖ መመልከት ይችላል። እኔ እኮ ሰው የለኝም፣ እኔ እኮ ሰው ከዳኝ፣ እኔ እኮ ሰው ወዳጅ ጠላት ሆነብኝ ቢል እግዚአብሔር ወልድ አምላካችን ኢየሱስ ክርስቶስ ሰው ሆኖ የሰውን ስጋ ለብሶ የደረሰበትን መከራ እያሰበ ስለዚህ ክርስቶስን እያየ ቀራንዮውን እያየ የኔ ጉዳት በክርስቶስ ጉዳት ፊት ምንም አይደለም፣ አምላኬ አምላኬ ለምን ተውከኝ ብሎ መስቀል ላይ ጮኋል። ይህ ማለት የመተውን የመረሳትን ኢግኖር የመደረግን ስሜት አውቀዋለሁ ብሎ ይህንን የመተውን ነገር መስቀል ላይ ጠርቆታል። ስለዚህ ክርስቶስ ሰማይ ጠቅሮበት ያበላው ያጠጣው ወዳጅ ከርቶት ብቻውን እዛ ላይ መስቀል ላይ ሆኖ ስናስበው የኛን ጉዳት ያቀለዋል ማለት ነው። ያ ምንድነው? ምስጢረ ስጋዌን ስንማር የአምላክን ሰው መሆን ስንማር የምንረዳው ነገር ነው። የአምላክን ሰው መሆን የተረዳ ሰው ክርስቶስን ነው የሚመለከተው፣ አምላኩን ነው የሚመለከተው። አዲስ ነገር የለም። ክርስቶስ በክርስቶስ ላይ የሆነው በእኔም ላይ የሆነ ነውና ተመስገን ይላል። ጥርሱን የሚያመው ሰው አንድ ሰው መንገድ ላይ ቆሞ እንደሱ ጥርሱን የሚያመው ሰው ካየ እንዴት ነው የሚያደርግ? እንደዚህ ያደርገኛል። እንዴት ነው የሚያደርግ? እንደዚህ የዳነ ያህል ይሰማዋል። እንደሱ አይነት የታመመ ሰው ካገኘ ማለት ነው። እካ የዳነ ያህል የሚሰማን እንደኛ አይነት የታመመ ሰው ስናይ ነው። እንደኛ አይነት የታመመ ሰው አይተን በደንብ ለመጽናናት ምስጢረ ስጋዌን በደንብ መረዳት ያስፈልጋል። ለምን? ከዙፋን ጌትነቱ ይልቅ በበረትና በመስቀል ውርደቱ ያዳነንን አምላክ የምንረዳበት ስለሆነ እኔ በዚህ ዓለም ላይ ከዚህ ተወለድኩ ከትንሽ ከትልቅ ከሀብታም ቤተሰብ የድሃ ቤተሰብ ሲባል እኔ ደግሞ የባለጠጎች ሁሉ ባለጠጋ ከሆነው የጌቶች ሁሉ ጌታ ከሆነው ከክርስቶስ ኢየሱስ ከመንፈስ ቅዱስ ከውሃና ከመንፈስ ድጋሚ ተወልጃለሁ እኔ የእግዚአብሔር ልጅ ነኝ እያለ በትልቁ በደስታ ይመካል። ትምክህት አለው ማለት ነው። እና ይህንን ሁሉ ጥቅም የምናገኘው እነዚህን የሃይማኖት መሰረት የሆኑትን ነገሮች ስናቅ ነው። ከዛ በፊት እነዚህ ቃላቶችን ሁላችሁም ማወቅ ያለባችሁ የመጽሐፍ ቅዱስ ቃላቶች አሉ። ትምህርት ሃይማኖት ማለት ብለን እንጀምራለን። ትምህርት ሃይማኖት ወደ እግዚአብሔር የምታደርሰውን ፍኖት ወይም የእግዚአብሔርን መንገድ የምናውቅበት ዘላለማዊ ሕይወትን የምንጎናጸፍባት ርትዕ ሃይማኖትን የምንገነዘብበት ነው። ሊቃውንተ ቤተክርስቲያን ትምህርት ሃይማኖትን ዶግማ ወይም መሰረተ እምነትና ቀኖና ብለው ለሁለት ነው ይሄንን የሚከፍሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መሰረት እንደሆኑ የምናውቀውና የምናስተምረው አምስቱ አዕማደ ምስጢራትን ነው። በዚች አስተምሮ ወይም ጦማር የአምስቱ አዕማደ ምስጢራት መግቢያ ክፍልን በደንብ
እንረዳለን ማለት ነው። ስለዚህ ማርያማዊ ትንሽ ከፍ አድርግልኝ። ከቃላት መጀመሪያ እንጀምራለን። ወደ ትምህርት ወደ አምስቱ አዕማደ ምስጢር ከመግባታችን በፊት ቃላትን እናያለን ማለት ነው። የቃላት ትርጉምን ሁሉም ክርስቲያን መጀመሪያ ስለ አምስቱ አዕማደ ምስጢር ከመግባቱ በፊት እነዚህን ማወቅ አለበት። አንደኛ እግዚአብሔር የሚለው ቃል ትርጉም ምንድነው? የእግዚአብሔር ቃል ትርጉሙ እግዚአብሔር የሚለው ቃል ሳይሆን እግዚአብሔር ምንድነው? እግዚአብሔር የሚለው ቃል ከግዕዝ የተገኘ ሲሆን ብሔር እግዚአብሔር ከግዕዝ የተገኘ ቃል ነው። ብሔር እግዚአብሔር እግዚ ማለት ምንድነው? ጌታ ነው። ቆራርጠውታል ሲጽፉት። እግዚ ማለት ምንድነው? እግዚ ማለት ነው ጌታ። ብሔር ማለትስ ዓለም ማለት ነው። ስለዚህ እግዚአብሔር ማለት የምን ገዢ ማለት ነው? የዓለም ገዢ ወይንም የዓለም ጌታ ማለት ነው። መጀመሪያ ከዚህ ነው የምንጀምረው ከእግዚአብሔር ቃል ትርጉም። እግዚ ማለት ምን ማለት ነው? ጌታ። ብሔር ማለት ምን ማለት ነው? ዓለም። ስለዚህ እግዚአብሔር ማለት ነው የዓለም ጌታ፣ የዓለም ገዢ፣ የብሔር ሁሉ የሚታየውን የማይታየውን ሀያውንም ዓለማት ሁሉ የፈጠረ በሁሉ ላይ የሰለጠነ አምላክ ወይም ፈጣሪ ማለት ነው። እግዚአብሔር በዕብራይስጥ በሶስት ስሞች እንደሚጠራ ይጠቅሳል። ሶስት ስሞች አሉት። አንደኛ ኤል ይባላል። ኤል ማለት ምን ማለት ነው? ኃያል አምላክ ማለት ነው። አሁን ሚካኤል፣ ኡራኤል፣ ገብርኤል፣ ሩፋኤል እያንዳንዱ መላእክት ላይ ኤል አለ አይደለም? እነዚህ ሁሉ መላእክት የተሸከሙት የማንን ስም ነው? የእግዚአብሔርን ስም ነው ተሸክመው የሚሄዱት። ምንድነው ያለው? በኦሪት ዘጸአት ምዕራፍ 20 ቁጥር 23 ላይ መልአኬን በፊት እሰዳለሁ ስሜ በውስጡ ነውና ምን እንዳትሉት እንዳታስቀይሙት ይቅር አይልም ይላል። በመላእክት ስም ላይ የማን ስም አለ? የእግዚአብሔር ስም አለ። ስለዚህ ኤል ማለት ኃያል አምላክ ማለት ነው እንድታውቁ። ሁለተኛ ያህዌ ይባላል። ያህዌ ማለት ነው ያለና የሚኖር። ያህዌ ማለት አሁን የእግዚአብሔር ስም ነው። ያህዌም ያለና የሚኖር በፈቃዱ በሐሳቡ ማንንም ሳያስፈቅድ የሚሰራ ማለት ነው። ሶስተኛ አዶን ምን ማለት ነው? አዶን ጌታ ማለት ነው። ጌታዬ። አዶን ማለት ጌታ ማለት ነው። ስለዚህ እነዚህ ሶስት ስሞች አዶን፣ ያህዌ ከዛ እግዚአብሔር። እሺ በጽርዕ ቋንቋ ኦሜጋ አልፋና ኦሜጋ ማለት ነው። ይሄም የእግዚአብሔር ስም ነው። አልፋና ኦሜጋ መጀመሪያውና መጨረሻው። መጀመሪያ ሳይኖረው አልፋ የተባለ የመጀመሪያ፣ መጨረሻ ሳይኖረው ምን የተባለ ኦሜጋ የተባለ እሱም የማን ስም ነው? የእግዚአብሔር ስም ነው። ሌላው መለኮት ተብሎ ይጠራል። መለኮት ማለት ደግሞ መላኪ ወይም ገዢ ማለት ነው። መለኮት ስትባሉ አሁን እግዚአብሔር፣ ኤልሮሂ፣ አዶን፣ አልፋና ኦሜጋ፣ መለኮት እነዚህ ሁሉ የእግዚአብሔር ስሞች ናቸው። መጨረሻ ላይ አምላክ እግዚአብሔር አምላክ አይደለም? አምላክ ማለት ነው አምላክ። እግዚአብሔር አምላክ ነው ስትሉም እያላችሁ ነው። ገዢ ነው ማለት ነው። አምላክ ማለት ገዢ ማለት ነው። ስለዚህ አልፋና ኦሜጋ፣ አምላክ፣ አዶን፣ ኤልሮሂ እነዚህ ሁሉ እግዚአብሔር የራሱ የእግዚአብሔር ስሞች መጠሪያዎቹ ናቸው። ከፍ አድርገው ማርያማዊት የእግዚአብሔር ስሞች ናቸው። ቀጥሎ የእግዚአብሔርን ስም ከተረዳን እግዚአብሔር ማን ነው? ስሙ ምንድን ነው? እግዚአብሔር ጌታ፣ ገዢ፣ አምላክ፣ ፈጣሪ፣ ሁሉን አድራጊ፣ ያለና የሚኖር በፈቃዱ ሁሉን የሚሰራ ነው ካልን ቀጥሎ የምናየው እምነትና ሃይማኖት የሚባሉ ነገሮችን ትርጉማቸውን ማወቅ አለብን። እምነት ማለት ነው፣ ሃይማኖት ማለት ነው። እስቲ አሁን የእምነትን ትርጉም እንየው። እምነት ቃሉ የግዕዝ ነው። ትርጉሙ ወይም ማመን ወይም መታመን ማለት ነው። እምነት ማለት ማመን ወይም መታመን። ማመን ማለት ስለ እግዚአብሔር የሰሙትንና
የተቀበሉትን እውነት ስለ እግዚአብሔር እንሰማለን። ስለ እግዚአብሔር የተቀበልነው እውነት አለ። ይሄንን በልባችን ያንን እውነት ነው ብሎ መቀበል። ለምሳሌ ስለ እግዚአብሔር ከሰማያ ሰማያት ወርዷል፣ ከድንግል ማርያም ተወልዷል፣ ሞቷል፣ ተሰቅሏል፣ ሞቷል፣ መቃብር ወርዷል፣ በሶስተኛ ቀን በክብር ተነስቷል፣ በአርበኛው ቀን በክብር አርጓል፣ ሊፈርድ ደግሞ ይመጣል ተብሎ የተነገረን ነገር በፍጹም ሳይጠራጠሩ ማመን ወይም መቀበል ነው። ሮሜ 10 ቁጥር 7 ላይ እንደተገለጸው ይሄ ማመን ነው። በቃ ሥላሴ አንድም ሶስትም ናቸው። ምን ይባላል? አምናለሁ ብሎ እምነት ነው። ቅዱስ ገብርኤል የመላእክት አለቃ ነው ብሎ ማመን ምንድነው? እምነት ነው። እግዚአብሔር የኔን ጸሎት ይሰማል ብሎ በፊቱ መጸለይ ምንድነው? እምነት ነው። ማመን ያን ነገር ሳይጠራጠሩ። ከዚህ ቀጥሎ ጠዋት ይነጋል ብለን እንደምናምነው ስለ እግዚአብሔር የተነገረንን ነገር ሳንጠራጠር በፍጹም ልብ ማመን ማለት ነው። መታመን ደግሞ ማለት ምን ማለት ነው? መታመን ማለት ደግሞ ያመኑትንና የተቀበሉትን ሳይፈሩ ያመነው እምነት አለ፣ ሳንፈራ በሰው ሁሉ ፊት ስለ እርሱ መመስከር። ማቴዎስ 10 ቁጥር 32 ላይ ምን ይላል? በሰው ዘንድ የሚመሰክርልኝን በሰማያት ባለው በአባቴ ፊት ምን እለታለሁ? እመሰክርለታለሁ። በሰው ዘንድ ደግሞ የሚያፍርብኝን ክሩን እንዲህ የሚደብቀውን ስለ እምነቱ የማይመሰክረውን ኦርቶዶክሳዊነቱን የኢየሱስ ክርስቶስን ጌትነት የማይናገረውን መውረድ፣ መወለዱን፣ መሞት፣ መነሳቱን ያመነውን እውነት በሰው ፊት ሳይፈራ የማይመሰክርልኝን እኔም በሰማያት በአባቴ ፊት አልመሰክርለትም። ማቴዎስ 7 ቁጥር 21 ላይ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በአፍ ብቻ ሳይሆን የእውነት መመስከር። ለምሳሌ በአንዲት ገረድ ፊት ጴጥሮስ ማንን ካደ? ማንን ካደ? ኢየሱስ ክርስቶስ። ስንቴ ካደ? 3 ካደ። አሁን ያቺ ገረድ ራሷ ጌታዋ እንደፈለገ የሚሸጣት ቢገላት እንኳን ጠያቂ የሌለበት የፈራች የምትኖር ናት። የጴጥሮስ ትልቁ ችግር መካዱ አይደለም፣ መፍራቱ አይደለም። እየፈራች የምትኖረውን ገረድ መፍራቱ ነው። ያቺን ገረድ እየፈራች የምትኖረውን ታውቀዋለሁ ስትለው አዎ ምን ታመጫለሽ? አውቀዋለሁ ቢላት ምንም እኮ አታመጣም። አሁን ብዙ ጊዜ እኛን የሚገለን ምንድነው? ከችግሩ በላይ ፍርሃት ነው። ግርማ ሞገስ እንሰጣቸዋለን፣ ኖር ብለን እንቀበላቸዋለን። በጣም እየሮጣችሁ እያለ ውሻ ከተከተላችሁ በጣም ከሮጣችሁ ይሮጣል፣ በዛው ፍጥነት ከተመለሳችሁ ደግሞ ይመለሳል። እና ጴጥሮስ በአንዲት ገረድ ፊት አላውቀውም ያለውን ጌታ ኋላ እውነቱ ሲገባው ክርስትና ማለት ሞቶ መነሳት ነው። ክርስቶስ ሞቶ ተነስቷል፣ በገሊላ ቀድማችሁ ያለውን ቀጠሮ አክብሯል ሲል በ3000 ሰው ፊት ቆሞ ስለ ክርስቶስ ምን አለ ይላል? መሰከረ ሳይፈራ። በሮም አደባባይ ተዘቅዝቆ ተሰቀለ። ይሄ ስለ በአባገዳዎች ፊት በመንግስት ፊት ሳይፈራ መመስከር ማለት ነው። እና ስለ ሃይማኖት መመስከር አንዳንዶቻችን እናምናለን፣ ግን ስራዬ፣ እንጀራዬ፣ ኑሮዬ እንላለን። እዛ ጋር ቆሞ ማርያም አታማልድም ሲል ዝም ካላችሁ ማርያም አታማልድም ካለው እኩል ተጠያቂ ናቸው። ኢየሱስ ወልድ ፍጡር አለ፣ ክብር ይግባውና አይደለም አሪዮስ ሰምቶ ዝም ማለት በራሱ አሪዮስን መሆን ነው። ንስጥሮስ ድንግል ማርያም ወላዲተ አምላክ አይደለችም፣ ወላዲተ ሰብ ናት፣ አምላክን አልወለደችም፣ ሰው ነው የወለደችው አይደለ? እሱ እንደዛ ሲል አይ ድንግል ማርያም ወላዲተ አምላክ ናት፣ አምላክን የወለደችው ብሎ አለመናገር ከዛ ሰውዬ ጋር እንደ መተባበር ይቆጠራል። ስለዚህ መታመን ማለት ያመኑትን የተቀበሉትን ሳይፈሩ በሰው ሁሉ ፊት መመስከር መናገር ማለት ነው። በቃ ለዚህ ማስረጃዎችን ሮሜ 10 ቁጥር 9 ላይ ዕብራውያን 11 ቁጥር 1 ላይ እምነት ማለት ያላየነውን ያልጨበጥነውን ነገር እንደጨበጥነው አድርጎ የሚያሳይ የሚያስረዳ ማለት ነው። እምነት ማለት ለምን፣ እንዴት፣ ወዴት ሳንል ፈቃዱ እንዲገዛን ራሳችን ለእግዚአብሔር መልቀቅ ማለት ነው። እና መታመን መመስከር ነው። ማመን ምን ማለት ነው? የሰሙትን ያዩትን የተቀበሉትን በልብ እውነት ነው ብሎ መቀበል።
ከዛ ማመን ብቻ በቂ ነው እንዴ? ምን ያስፈልጋል? መታመን ምን ይሆናል? መመስከርን ያመጣል ማለት ነው። እሺ ከዛ ሃይማኖት ማለት ደግሞ ምን ማለት ነው? አሁን እቺ እንዳትረሱ። ማመን ምን ማለት ነው? በልብ መቀበል፣ የተቀበሉትን በልብ በትክክል ማጽናት። መታመንስ ያመኑትን ነገር መመስከር። እኔ ጆሴፍን አውቀዋለሁ እንዴ? አንተ መጀመሪያ አምነዋለሁ፣ ጓደኛዬ ነው፣ ስለሱ ብዙ ነገር ነገር ከዛ ሰው ፊት እሱ እኮ እንዲህ ነው ሲል አይደለም፣ አታውቀውም፣ የማታውቀውን ነገር አትናገር ዝም ብሎ አንዳንድ ጊዜ ጓደኛችሁ በጣም የምትወዱ ስለሱ በጣም ቀርባችሁ የምታውቁትን ሰዎች ስለሱ መጥፎ ሲያነሱ ገጥሟችሁ ያውቃል? ዝም ብላችሁ ነው አብራችሁ የምትሰሙት ነው ጭራሽ እንዲያውም ትጨምሩበታላችሁ። እኔም እኮ ችዬው ነው እንጂ ለማን ልናገር ብለው እንጂ ብዙ ጉድ አለ ነው የምትሉት? ኧረ ጉድ ነው የምትሉት? ኖ እሱን አታውቀውም አንተ። ልንገርህ እኔ ስለሱ። አዎ በቃ አታውቀውም፣ ስለማታውቀው ነገር አትናገር እረፍ ካላችሁ መጀመሪያ እሱን አምናችሁታል። ሁለተኛ እሱን ያመናችሁትን እምነት መጥፎ ስዕል ሊስልባችሁ ሲመጣ በፍጹም ኖ ማለት ከጀመራችሁ ተወዱታላችሁ። ነገር ግን እሱ ጋር ወድሃለሁ ምናምን እያላችሁ ከጀርባ ደግሞ ዝም እኔ ምን አጋጨኝ ባለቤቱ ራሱ ይወጣው እንጂ ብላችሁ ካላችሁ እናንተ አልታመናችሁም ማለት ነው። ስለዚህ ማመንና መታመን ለአንድ ሰው ወሳኝ ነው። ለምሳሌ አትላንታ ሚካኤል አይደለም? አትላንታ ሚካኤል ጋር ዲያቆናቱ ይቀድሳሉ። አሁን ያሉ የመቅደሱን ስርዓት አትላንታ ሚካኤል ሌላ ሃይማኖት ነው አሉ ውስጥ የሚካሄደው ኦርቶዶክስ አይደለም እንደ ካቶሊክ ነው አሉ ቢሉ እነዚህ ዲያቆናት ዝም ካሉ ምን እየሆኑ ነው? ከነዛ እኩል ተባብረዋል። ግን ምንድነው? ኖ አታውቅም። ይሄን እኔ በአይን ምስክር ነኝ ያየሁት። መላከ ሰላም ቀሲስ ኤፍሬም እንዲህ ናቸው ቢል ዝም ብሎ ለሳቸው ክብር ነው። እውነትም ካልኩ ምንድነው? ተባብራለሁ ማለት ነው። ስለዚህ አንድ ሰው በፍጹም ይሄማ እንዲህ ነው ያመናችሁትን ነገር መመስከር። ስለ ክርስቶስም ጌትነቱን አምላክነቱን ጥቅስ አውጥታችሁ ቲክቶክ ላይ ገብታችሁ በኮሜንትም ትውልዱ ባመጣው እነሱ ሲሳደቡ እናንተ ደግሞ ኖ አባቶቻችሁ ጳጳሳቱን ቀሳውስት ሲሳደቡ እናንተም ስለዛ ነገር ዝም ካላችሁ ተባብራችኋል። መመስከር፣ ያንን ነገር መመስከር፣ ስለ ክርስቶስ መመስከር ማለት ነው። በጣም ጥሩ ተግባባን በዚህ ላይ። ቀጥሎ ምን ይመጣል? ሃይማኖት። አገሌ ሃይማኖተኛ። ሃይማኖት ምንድን ነው ይባላል አይደል? ሃይማኖት ምንድን ነው? ሃይማኖትሽ ምንድን ነው? እገሌ ሃይማኖተኛ ነው። ምንድን ነው ሃይማኖት ማለት? ሃይማኖት ማለት ለዓለም ፈጣሪ አለው ብለው የሚያምኑት እምነት ነው። ለዚህች ዓለም ምን አላት ብለው ፈጣሪ አላት ብለው የሚያምኑት እምነት ነው። ለዓለም ፈጣሪ አለው ብለው የሚመሰክሩት ቃል ነው። ሃይማኖት ሰው ፈጣሪውን የሚያመልክበት፣ የእግዚአብሔር ልጅ የሚሆንበት፣ ጽድቅን የሚሰራበት፣ የዘላለም ሕይወትን የሚያገኝበት መንገድ ነው። ሃይማኖትም አንዲት ናት። ኤፌሶን 4:5 አንድ ጌታ፣ አንድ ጥምቀት፣ አንድ ምን? አንድ ሃይማኖት። ስለዚህ ሃይማኖት ማለት አንደኛ ለዚህ ዓለም ፈጣሪ አለው ብለው የሚያምኑት እምነት ነው። ለዓለም ፈጣሪ አለው ብለው ደግሞ የሚመሰክሩት ነው። ይህች ዓለም ፈጣሪ እግዚአብሔር አለ ብለው። ሃይማኖት ሰው ፈጣሪውን የሚያመልክበት፣ የእግዚአብሔር ልጅ የሚሆንበት፣ ጽድቅንም የሚሰራበት፣ የዘላለም ሕይወትን የሚያገኝበት መንገድ ነው። አያችሁ፣ ደስ አይልም? ሃይማኖት ምንድን ነው ማለት ነው? ፈጣሪውን የሚያመልክበት፣ ጽድቅን የሚሰራበት፣ የዘላለም ሕይወትን የሚያገኝበት መንገድ ምን ይባላል? ሃይማኖት። ኤርምያስ 6:16 በመንገድ ላይ ቁሙ፣ የትክክለኛዋ መንገድ የቷ እንደሆነች እወቁ፣ በሷም ላይ ተመላለሱ፣ ብዙዎች ግን አንሄድባትም አሉ ይላል። ስለዚህ እንደ ኤርምያስ አገላለጽ ሃይማኖት ምንድን ናት? መንገድ ናት። አሁን በቃ በህይወታችሁ
የማትደራደሩበት ነገር ቢኖር ሃይማኖት ነው። ሴንሲቲቭ ነው ሃይማኖት፣ ሴንሲቲቭ ኢሹ ነው፣ አታንሱት ይሄንን ይላሉ። ልክ ነው። ሃይማኖት ማለት መንገዳችሁ ነው። መንገዳችሁን ያዋጣኛል ብላችሁ የያዛችሁት መንገድ ነው። ቀጥታ ይሄ መንገድ ያስኬደኛል። ከዚህ ተነስቼ የት ነው ኦሃዮ ወይም ዳላስ ጂፒኤሱን ሞልቼ እምሄደው በምንድን ነው? በመንገድ ነው። መንገድ ከሌለ መሄድ ይቻላል? በቃ ስለዚህ ሃይማኖት ማለት ነው መንገድ ምን ልባት እየተራመድን እግዚአብሔር ጋር የምንደርስባት። ስለዚህ የኛ ሃይማኖት ምንድን የኛ መንገድ ምንድነው? ኦርቶዶክስ ተዋህዶ ትባላለች። ኦርቶዶክስ የቀና ቀጥ ያለ ምንጩ ከሐዋርያትና ከክርስቶስ ትምህርት ከክርስቶስና ከሐዋርያት ትምህርት ያልተለየች ቀጥተኛ መንገድ ሃይማኖት ትባላለች። ስለዚህ እገሌ ሃይማኖተኛ ነው ሲባል ምን እየተባለ ነው? ከእግዚአብሔር ጋር የሚገናኝበት ትክክለኛ መንገድ ላይ እየተራመደ ነው። መንገድ አለው፣ መንገዱ አልፈረሰም፣ ድልድዩም የተሰራ ነው፣ ገደል አይገባም እየተባለ ነው ማለት ነው። ስለዚህ የዘላለም ሕይወትን የሚያገኝበት መንገድ ነው። እሷም ሃይማኖት ደግሞ ስንት ናት? መስክሩልኝ። ስንት ናት? አንዲት ናት። ያቺ ሃይማኖት ምንድን ስንት ናት? አንዲት ናት። ክርስቶስ መሰረታት። ማንን? ኦርቶዶክስ ተዋህዶ። ማን መሰረታት? ክርስቶስ። እስከ 450 ዓመተ ምህረት ሁሉም አንድ ላይ መጣ። ልክ 450 ላይ ማን ወጡ? ከኛ ካቶሊኮች ወጡ። አያችሁ? ከዛ በ16ኛው መቶ ክፍለ ዘመን ደግሞ ማን መጣ? ፕሮቴስታንት ሉተር ደግሞ መጣና ገንጥሎት ይዞ ወጣ። እስካሁን እኛ አለን። አያችሁ? ከኛ ውስጥ ካቶሊክ ወጣ፣ ከካቶሊክ ውስጥ ማን ወጣ? ፕሮቴስታንት ወጣ። ፕሮቴስታንት ደግሞ እንደ አሜባ እየተበጣጠሰ በዛ ማለት ነው። በዛ በኩል እንደነበርን ግን ከመጀመሪያ ጀምሮ እስካሁን የመጣ ነው ማንን? ኦርቶዶክስ ተዋህዶ ቀጥተኛዋ መንገድ ማለት ነው። እሺ በጣም ጥሩ። ስለዚህ እምነትና ሃይማኖት ግልጽ ነው። ቀጥሎ የምታውቁት ምንድነው? ዶግማና ቀኖና። በራሳቸው በምትረዱት መንገድ ተረዱት። ዶግማና ቀኖና ምን ማለት ነው? ዶግማና ቀኖና ትምህርት ሃይማኖት ወይም የሃይማኖት ትምህርት በሁለት ይከፈላል። በስንት ይከፈላል? ትምህርት ሃይማኖት በሁለት ምንና ምን ተብሎ? ዶግማና። ይሄን በደንብ ተረዱ። የሃይማኖት ትምህርት በቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ቤተክርስቲያን በሁለት ነው የሚከፈለው። ዶግማና ቀኖና ተብሎ በሁለት ይከፈላል። ይሄውም ዶግማና ቀኖና በሚል ነው። ዶግማ ቃሉ የግሪክ ሲሆን ፍቺውም የእምነት መሰረት ማለት ነው። አያችሁ? ዶግማ የምን መሰረት? የእምነት መሰረት። ዶግማ ወይንም እምነት አይጨመርበትም፣ አይቀነስም፣ አይሻሻልም። ችግርና ፈተናም ቢመጣ እስከ ሞት ድረስ አጥብቀን የምንይዘው ነው። ያው ዶግማና ቀኖና ይኸው ልብ በሉ፣ አይጨመርበትም፣ አይሻሻልም፣ አይቀነስም፣ አይለወጥም። እስከ መጨረሻው ድረስ ሄደን ታምነን የምንሞትለት ነው። ምን? ዶግማ። ለምሳሌ ሥላሴ አንድም ሶስትም። አንድ አምላክ በስንት አካል ይገለጣል? በሶስት አካል። ሶስት አካል ያለው አንድ እግዚአብሔር። ከሶስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ እንደ ረጅም ፈትል ከአብ አንድነት ሳይለይ አሁን እጄ እዚህ ጋር ዕቃ ቢያነሳ ከኔም አልተለየም፣ እኔም ጋር አለ። ከአብ አንድነት ሳይለይ በስጋ ማርያም ተገልጦ አምላክ ሰው ሆኖ ዓለምን አድኖታል። ይሄ ምንድን ነው? ዶግማ ነው። ክርስቶስ ኢየሱስ ሊፈርድ ይመጣል። ምንድን ነው? ዶግማ ነው። ስለዚህ ዶግማ ማለት በጊዜ በዘመን መንግስት ቢሄድ ሲኖዶሱ እድሜው አርጅቶ አባቶች ወደ እግዚአብሔር ቢሄዱ ከስር ያሉት ቢተኩ ሊሻሻል ሊለወጥ የማይችል እስከ መጨረሻው ድረስ የምንታመንለት ነው። አይሻሻልም። ይሄ ዶግማ አይሻሻልም። እግዚአብሔር አንድም ሶስት ነው። ለምን አንድም አራትም አይሆንም? ለምን አንድም አምስትም አይሆንም ይባላል? አይባልም። ለምን? እኛ እንዲሁንልን ብለን የፈጠርነው ፈጣሪ ሳይሆን እርሱ የፈጠረን ፍጡራን ስለሆንን
እግዚአብሔር ለኛ ራሱን በገለጠው መንገድ ነው የምንቀበለው። እንዲህ ነኝ አንድም ሶስትም ካለ አንድም ሶስትም ነው። እሱ ራሱን በገለጠበት መንገድ እግዚአብሔርን ተቀብለን እስከ መጨረሻ የምንሄድበት ነው። ይሄ ትምህርት ሃይማኖት አይለወጥም። ማርያማዊት ከፍ አድርገው አይለወጥም። ይህን ዓለም ካለመኖር ላምቶ የፈጠረ ቢመረምር እንጂ የማይመረመር ሁሉን ቻይ አምላክ የሚሳነው ነገር የሌለ ፈጣሪ የሰማይ የምድር ባለቤት የሰራዊት ጌታ ሕያው እግዚአብሔር ፈጣሪ ወይም የአካል ሶስትነት አለው። በመለኮት በመፍጠር በስልጣን በአገዛዝ በፈቃድ ግን አንድ ነው። በሶስትነቱ አብ ወልድ መንፈስ ቅዱስ በአንድነቱ አንድ መለኮት አንድ እግዚአብሔር ይባላል። በአዳም ምክንያት ከመጣው የዘላለም ሞትና ከዲያብሎስ ባርነት ነፃ የወጣ ነው ከሶስቱ አካላት በአንደኛው አካል ወይም በእግዚአብሔር ወልድ በኢየሱስ ክርስቶስ ነው። ይሄ ምን ይባላል? ዶግማ በሉኝ። ምን ይባላል? ዶግማ። ይህንን የመሰለው መሰረታዊ ትምህርት ዶግማ ወይም መሰረተ እምነት ይባላል። ይህን ልብ በሉ። ዶግማ አይለወጥም፣ አይሻሻልም። ዶግማ አንዳንድ ሰው እንትን ይላችኋል የሆነ ስትቀልዱ እንዴ ይሄ ነገር ምንድነው አለ። ክፍለ ሀገር ሄደን ዓርብ ዕለት ምስር ወጥ ቀረበልን። ቅዳሜ ጠዋትም ያው ምስር መው ቀረበ። ምሳም ላይ እሱ ቀረበ። እራትም ላይ ምስር ቀረበ። እሑድ ጠዋት ሌላ ቀይራችንን ያው ምስር ቀረበ። እና አንዱ ቄስ ከመካከላችን አብሮ ይመጣ እንደ ነገር ዶግማ ነው እንዴ አይቀየርም ወይ ማለት ነው። እና የማይቀየር ነገር ማለት ነው ዶግማ ማለት። እሺ ስለዚህ ከዛ ቀጥሎ ምን ይላል? ቀኖና የሚለው የግሪክ ቃል ሲሆን ስርዓት ማለት ነው። ምን ማለት ነው? ስርዓት። ቀኖና ማለት ስርዓት ማለት ነው። ቀኖና በአምላካችን በኢየሱስ ክርስቶስ አምነው ያደጉ ክርስቲያኖች የሚመሩበት ስርዓት ነው። በአምላካችን በኢየሱስ ክርስቶስ አምነው ተጠምቀው በመንፈሳዊ ብስለት የበሰሉ ክርስቲያኖች የሚመሩበት ስርዓት ቀኖና ይባላል። በሃይማኖት አባቶች ወይም በቅዱስ ሲኖዶስ አማካይነት እንደ ጊዜው ሁኔታ የሚሻሻል በመሆኑ የሚጨመርበት የሚቀነስበት ነገር አለ። ይጨመራልም ይቀነሳልም። ለምሳሌ በቤተ ክርስቲያን የቀዳሲያን ብዛት ስንት ነው? አሁን ቀኖና ይጨመርበታል፣ ይቀነሳል፣ ይሻሻላል እና እንደተፈለገ ከዘመኑ ከጊዜው ጋራ መጨመር መቀነስ ይቻላል አይደለም? ስለዚህ ይሄንን እንዴት አድርገን እናብራራ? ስንት ቀዳሲያን አለው ቤተክርስቲያን? 5 አይደለም? 5 ልኡካን አሉ አይደል? ለምሳሌ ችግር ቢሆን ዲያቆናት ባይኖሩ ቄሱ አንድ ብቻ ቢሆን 5 ካልሆኑ አይቀደስም ይባላል? የግድ ያካህን ዲያቆንም ቄስም ሆኖ ቀድሶ ስጋው ደግሞ ያቀብላል። አያችሁ? አሁን ይሄ ምንድን ነው? ስርዓት ነው፣ ቀኖና ነው። የግድ 5 ሆናልና ለምን አይባል። ካሉ ደግሞ 6 7 ሆነው ሞልተው መቅደሱን ቢቀድሱ ለምን በዙም አይባል። እና ይሄ እንደ ሁኔታው። ለምሳሌ አጽዋማት ስንት ናቸው? በኦርቶዶክስ ስንት ናቸው? 7 አይደለም? 7 አጽዋማት ናቸው። ምንድን ናቸው? ዓርብ፣ ሮብ 1፣ የዐቢይ ጾም 2፣ ነነዌ 3፣ ፍልሰታ 4፣ የጥምቀት ጋድ 5፣ ጾመ ነቢያት 6፣ ጾመ ሐዋርያት 7። ሌላ አለ ሌላ አሁን ጽጌን የሚጾሙ አሉ። እሱ ምንድነው የሚባለው? የፈቃድ ጾም ነው። አንድ ሰው በዛው ሲበላ በተቱ የቀረደደው ነው እንዳትሉ። እንዲያውም መጾማችሁን ሰው ማወቅ የለበትም። ሌላውን ለማሳቀቅ እንዳታደርጉት። ምክንያቱም የፈቃድ ነው። ቤተክርስቲያን በዚህ ብላ የአዋጅ ጾም አይደለም፣ የፈቃድ ነው። በግሉም አመቱን ሙሉም ሰው መጾም ይችላል ለጾም አድሉ ስለሚል። ጳጉሜን የሚጾሙ ሰዎች ፈቃዳቸው ነው ይሄ። ሌላውን ግን ለማሳቀቅ እኔ ጾማለሁ ነገ ይቀርዱታል ብለን ሌሎችን ለማሸማቀቅ መሆን የለበትም። ስለዚህ በግድ ሰውን ደግሞ የሚያጾሙ አሉ።
ይጠሩናል። እነሱ ክትፎና ቁርጥ አለ፣ እናንተ መቼም አትበሉም ብለን ነው ብለው ዱባ ጃርት ይመስል ዱባ ያዘጋጁልናል። ቀጥል እያን እሺ ብለን እናንተ ነሽ ፕሮግራም የምታወጡልን እያን ምንመለስበታል። እና ይሄ ትክክል አይደለም። እና ለሰባት ተጾማት ቅዱስ ሲኖዶስ ለምሳሌ ምን ያደርጋል? የሚያውጅበት ጊዜ የለም እየወጣ ከዚህ እስከዚህ በሀገራችን ሰላም እጦት ምክንያት ጾም አውጀናል ሲል ምንድነው? ሲኖዶሱ ይሰበሰብና ቀኖና ይቀንናል። ይሄን ቀኖና ይሄን ስርዓት የሚሰሩት ማን ናቸው? ቅዱስ ሲኖዶስ። ቅዱስ ሲኖዶስና ማን? መንፈስ ቅዱስ። 49 ወንበር ቢኖር 49 ጳጳሳት ቁጭ ብለው 50ኛው ምንድነው? ባዶ ወንበር ነው የሚሆነው። አሁን ብትሄዱ ጠቅላይ ቤተ ክህነት መንበረ ፓትርያርክ ብትሄዱ ጸሎት ሲይዙ 50 ጳጳሳት ከሆኑ 51ኛው ምንድነው? ባዶ ወንበር። የማን ነው እሱ? ሰው ሲያየው ባዶ ሆኖ ይላል። አይደለም። የማን ወንበር ነው? የመንፈስ ቅዱስ። ጸሎት ይዘው ያን ከጨረሱ በኋላ ቀኖናትን ይቀንናሉ። ማስተካከል ያለባቸውን ማወጅ ያለባቸውን ካወጁ በኋላ መጨረሻ ላይ ምን ተብሎ ይነበባል? እኛና መንፈስ ቅዱስ ከዚህ እስከዚህ ቀን 8 ቀን እንድትጾሙ እኛና መንፈስ ቅዱስ ወስነናል ይላሉ። ስለዚህ ቀኖናትን የተሰበሰበ ይቀንናል። ቀኖና ስርዓት ነው። እንደ ዘመኑ እንደ ሁኔታው የሚሻሻል የሚጨመር የሚቀነስ ነው። ወደ ላይ ሂጅልኝ እና ይህንን ከተረዳን ቀጥሎ ምንድን ነው? ምንድን ነው ቀጥሎ? ቤተ ክርስቲያን። አሁን ዶግማና ቀኖና ግልጽ ነው፣ ገብቷችኋል? በዶግማና በቀኖና ጉዳይ እሺ። ቀጥሎ የምታዩት ምንድን ነው? ቤተ ክርስቲያን ማለት ነው ቸርች። ልክ ነሽ። ቤተ ክርስቲያን እንደ ሊቃውንት ቤተክርስቲያን አመስጥሮ ቤተ ክርስቲያን ማለት እግዚአብሔር ወይም ግዕዛን ካላቸው ፍጥረታት ጋራ ያለው ግንኙነት ነው። ምንድነው ግዕዛን? ስምሽን ነገር እስቲ አዊ ምን ማለት ነው? ቤተክርስቲያን ማለት እግዚአብሔር ግዕዛን አእምሮ ካላቸው ፍጥረታት ጋራ አሁን እንስሳት አሁን ተሰብስበው ያመልካሉ። እንዴት ነው? አሁን ነበግ ነፍየት እንደዛ ሰው ምን አለው? አእምሮ አለው። ስለዚህ አእምሮ ያላቸው ፍጡራን እነሱ እኛ እንድንገዛቸው የተፈጠሩ ናቸው። አእምሮ ያላቸው ፍጡራን እግዚአብሔር ፊት ቆመው ከእግዚአብሔር ጋር የሚያወሩበት የሚነጋገሩበት ቤት ማለት ነው። አያችሁ? ህብረት የሚፈጥሩበት ከእግዚአብሔር ጋር ህብረት የምንፈጥርበት ቤት ማለት ነው። ስለ ቅድስት ቤተክርስቲያናችን ቤተክርስቲያን ምንድን ናት ሲላቸው ቤተክርስቲያን የክርስቲያኖች ቤት ብቻ እኛ አእምሮ ያለንና እግዚአብሔር የምንነጋገርባት ቤት ማለት ነው። ከዛ ቤተክርስቲያን ማለት የክርስቲያኖች ደግሞ መኖሪያ ማለት ነው። የእግዚአብሔርም ቤት ነው። ቤት ማለት መኖሪያ ማለት እንደሆነ ሁሉ ቤተክርስቲያን ማለት የክርስቲያኖች ቤት ወይም መኖሪያ የእግዚአብሔር ቤት ማለት ነው። ጥቅሱ እዚህ ላይ ዮሐንስ 2:16 አለ። እዚህ ላይ ህንፃ ቤተክርስቲያን ስንል አገልግሎቱንም ጭምር የሚያመለክት በመሆኑ ሊሰመርበት ይገባል። በተጨማሪ ቤተክርስቲያን ሲል ምእመናንን ነው፣ የእያንዳንዱ ክርስቲያን ሰውነት የሚያመለክት ነው። ቤተክርስቲያን ስንት አይነት ነው? እስቲ አሁን ይሄን እንግለጸው። ንባቡ አለ፣ አባቶቻችን ያስቀመጡት ነው። ይሄ በሁሉም ቦታ ላይ ሁሉም ይመር፣ ግን እንተርጉመው። ቤተክርስቲያን ስንት አይነት ነው? 3 አይነት ቤተክርስቲያን አለ። አያችሁ? 3 አይነት። አንደኛው የምናየው ህንፃ ምን ይባላል? ቤተክርስቲያን። እኛና እግዚአብሔር የምንገናኝበት የእግዚአብሔር ቤት የክርስቲያኖች መኖሪያ አንድ ከሌላው ቤት ይለያል። አሁን ሌሎቹ ዝም ብለን ባለንበት ቦታ ላይ የትም ቦታ እግዚአብሔር አለ፣ የትም ቦታ ከሰገድንለት እግዚአብሔር መንፈስ ነው፣ የሚሰግዱትም በመንፈስ ነው። ሁሉም ቦታ እግዚአብሔር አለ አይደለም? ግን ሁሉም ቦታ እግዚአብሔር ቢኖርም ክርስቶስ በ8ኛው ቀን ወዴት ሄደ? ወደ ቤተ መቅደስ ሄደ አይደለም? ማንና ማንን አገኘ? ሉቃስ 2 ላይ
ስምዖን አረጋዊንና 84 ዓመት ሙሉ በጸሎት ታገለግል የነበረችውን ሐናን ዕውቅና ሰጣቸው አገልግሎታቸውን። ከዛ ማቴዎስ 21 ላይ ምን አደረገ? ወደ ቤተ መቅደስ ገብቶ ይሄ የነጋዴ ቤት አይደለም ብሎ በጅራፍ ቤቱን አጸዳ። ቤቴ የጸሎት ቤት ይሰኛል አለ። ስለዚህ ይሄ ህንፃው አብርሃምን በሞሪያ ተራራ ሰፈር ውስጥ አይደለም የተለየ ስፍራ ላይ ናና በሞሪያ ተራራ ልጅን ሰዋልኝ አለው። እግዚአብሔር የተለየ ስፍራ ይፈልጋል። ስለዚህ ዳዊት ምን አለ? ወደ ቤተ እግዚአብሔር እንሂድ ባሉኝ ጊዜ ደስ አለኝ። ይሄ ቤተ እግዚአብሔር ለእግዚአብሔር የተለየ አምልኮ የሚቀርብበት አንድ የተለየ ስፍራ ነው። እኛና እግዚአብሔር የምንገናኝበት ነው። ዳዊት ቤተ መንግስት አለው። ዳዊት ዙፋን አለው። ዳዊት ትልቅ ሜዳ አለው፣ ሰገነት አለው። ግን እዛ ውስጥ ብቻ እግዚአብሔር ማግኘት አይቻልም። ስለዚህ ምን ያሉት ሰዎች እንሂድ ባሉኝ ጊዜ አንድ ሰው አይደለም እኮ በተደጋጋሚ ኧረ እንሂድ ጋባዡ ብዙ ነው። አሁን እዚህ ተጋብዛችሁ ላይ የመጣችሁት ኧረ እንሂድ ሲሉት ልቡ ደስ አለኝ። አሁን ደስ ይላችኋል? አሁን ደስ የሚለው ሰው አለ? እግዚአብሔር ቤት እንሂድ ስትሉት ቢዚ ነኝ ኦንላይን ያዋለሁ አይላችሁ? እንደዚህ ቀጠሮ አይላችሁ? ግን ትልቁ ነገር ወደ ቤተ መቅደሱ መጥቶ በእግዚአብሔር ፊት መንበርከክ ለእግዚአብሔር የተለየ ስፍራ ነው። የተለየ ስፍራ ነው። ክርስቶስ ቤተክርስቲያን ብሎ መሰረተ። ክርስቶስ ጎኑ ሲወጋ ምንና ምን ወጣ? ማርያም ምን አሁንና ማን በእሳት ጽዋ ተቀበለው? በእሳት ጽዋ ማን? ቅዱስ ዑራኤል በእሳት ጽዋ ተቀበለው አይደለም? ከዛ ምን አደረገው? ረጭ። አሁን ሁሉም ቦታ ሲረጨው ምን ሆነ? ልክ የደሙ ጠብታ ያለበት ቦታ ላይ ምን ይመሰረታል? ቤተ ክርስቲያን ይመሰረታል። እዚህ የክርስቶስ የደም ጠብታ ያለበት ነው ቤተ ክርስቲያን፣ የተለየ ስፍራ ነው። ስለዚህ አንደኛ ሰው ማወቅ ያለባችሁ ህንፃው ቤተ ክርስቲያን ይባላል። ሁለተኛ እኔና እናንተ ምንድን ነው? ሕያው ቤተ መቅደስ ነን። የማን? የክርስቶስ ኢየሱስ ሕያው ቤተ መቅደስ ነን። ሕያው ቤተ መቅደስ ነን። እያንዳንዱ ክርስቲያን ሰውነት የሚያመለክት ነው። አንደኛ ቆሮንቶስ 3:16 ላይ እያንዳንዱ ሰው ምንድን ነው? ቤተ መቅደስ ነው። ሐዊ ቤተ መቅደስ ናት። ትንሱ ቤተ መቅደስ ናት። ኤፍራታ ቤተ መቅደስ ናት። ጸባዖት ቤተ መቅደስ ናት። ኢሳይያስ ቤተ መቅደስ ነው። እናንተ ሁላችሁ ቤተ መቅደስ ውስጣችሁ አያችሁ ማርያማዊት ቤተ መቅደስ ናት። እንዴት ቤተ መቅደስ የሆነችው? ቤተ መቅደስ ለመሆን መስፈርት አለው ሰው። እኔ እግዚአብሔር ቤተ መቅደስ ነኝ ስትሉ ህንፃው ቤተ መቅደሱ ያስፈልጋል። እኛም የእግዚአብሔር ቤተ መቅደስ መሆናችን ማመን አለብን። የእግዚአብሔር ቤተ መቅደስ ደግሞ የምንሆነው ማን ሲያድርብን ነው? እግዚአብሔር ሲያድርብን ነው። እግዚአብሔር ደግሞ እኛን ዙፋኑ አድርጎ በልባችን የሚቀመጠው የኔ ቤተ መቅደስ ናቸው ብሎ የሚቀመጥብን ምን ስናደርግ ነው? ስናምን፣ ከባዕድ አምልኮ ስንለይ፣ ፈጽሞ ኢቪል ስፒሪት እኛ ውስጥ ጥቂት መግባት የለበትም። ሰውየው መጣና እንግዳ ነኝ ብሎ በር ያንኳኳል። የማን እንግዳ? ክርስቶስ ነኝ። መድኃኒዓለም ነው አለው። እኔ የተባገኘሁት እያልኩ አንተ ነህ እንዴ? ግባ አለና 10 ክፍል ቤት ነበረው። አንዱን ክፍል ለአንተ ሰጥቻለሁ፣ እሺ ኑርበት አለ። ከዛ በኋላ ገባ። እንዴት ነው ተመቸህ አለው። አዎ ተመችቶኛል። ያንተ ቤት ነው? አይ ቤቱማ የኔ አይደለም ያንተ ቤት ነው። አንድ ክፍል እኮ ነው የሰጠኸኝ፣ ቤቱ ያንተ እንጂ የኔ አይደለም ማለት አነሰኝ ብሎ ነው ብሎ ሁለተኛ ክፍል እንዴት ነው ሲለው ቤቱ ያንተ እንጂ የኔ አይደለም አለው። አሁንም ክርስቶስ እንዴ አነሰኝ ብሎ ነው 3 ክፍል እንዴት ነው ሲለው 4ኛ ክፍል ሰጠ። ቤቱ ያንተ እንጂ የኔ አይደለም ማለት 5 6 7 8 9 ክፍል ሰጠ። አንዷ ውስጥ ነው እኖራለሁ ብሎ እንዴት ነው አሁን ደስ አለ ሲለው ደስ አለኝ። ምን ነው? ቤቱ ያንተ እንጂ የኔ አይደለም። እንዴ ሊያስወጣኝ ነው እንዴ? ወምለስ ስለሆነ ነው አለና እንዴት ይሻላል? ስጠኝ። 10ንም ሰጠ። አሁን ሲለው አሁን ቤቱ የኔ ነው። ስለዚህ የኔ ከሆነ አንተም አለ። በተራራው ላይ ምንድን ነው ያለው? ማቴዎስ 16 ላይ 3 ዳስ እንስራ። ማቴዎስ 16 ቁጥር 3 ዳስ እንስራ አለ። ማን?
እነ ቅዱስ ጴጥሮስ አንዱን ለአንተ፣ አንዱን ለኤልያስ፣ አንዱን ለሙሴ 3 ዳስ እንስራ አሉት። ለምን ለራሳችን አላሉ? የጌታ ቤት የኛ ቤት ነው ብለው ስላመኑ ነው። ስለዚህ እግዚአብሔር 100% እኛ ውስጥ ስራ የሚሰራው 100% እኛ ራሳችንን ለሱ ከለቀቅንለት ነው። የሱ ቤተ መቅደስ የሚባለው ሰው እና ከክፋት፣ ከተንኮል፣ ከምቀኝነት፣ ከአድማ፣ ከምንፍቅና፣ ከጥንቁልና፣ ከመተት እግዚአብሔር ከማይወዳቸው ነገሮች ሁሉ ስንለይ እግዚአብሔር ይመቸዋል። የሆሳዕና አህያ አይታችኋታል? የሆሳዕና አህያ ጌታ ቁጭ ያለባት ድሮ እኮ አህያ እንኳን በመቅደስ ስትገባ የታባቷች እያለ ሁሉም ይመታታል። ለመስዋዕትነት አትቀርብም አይደለም? ኋላ ግን ምን ሆነች? ጌታ አንድ ቀን ጠራትና መቼ አህያን ስሟን ያጠፋታል። የአህያ ስጋ ከአልጋ ሲሉት ካመድ ይላል። አልጋ ላይ እኮ ያስወጣት ማንም ሰው የለም፣ ግን ስሟን ሲያጠፉ ነው። ለአህያ ማላጠማትም ይላል። ማርቆስ ወተት የሚያውቅ የለም፣ ግን የስም ማጥፋት ዘመቻ ነው። አያችሁ? ያቺ ታዲያ አህያ መቼም ጌታ መብቷን አስከበረላት አይደለም? መብቷን አስከበረላትና መቼም እንደኛ ሀገር አህያ ከሆነ አድርስ ነው። እንደው እውነት ሻይና ያለው መጨረሻ ይችላል ከሚሰቃዩ ጠዋት ሸክም ተሸክማ ኩንታል ትሄዳለች፣ ገበያ መሃል ፀሐይ ውስጥ ትውላለች። ከዛ በኋላ ዝናብ ይመታታል፣ ፀሐይ ይመታታል። ባለቤቱ እንደገና የገዛውን ደግሞ ጭኖባት እሱ ጠጅ ቤት ይገባና ስልክ እንጨት ዛፍ ላይ አስሯት እሷ መከራ እያየች ጀርባዋ እስኪላት ወይ ኢትዮጵያ አህያ መከራ መድኃኒዓለም እንደው በቃ እኮ ግን ባለውለታው ነች። ቤቷን አትረሳም። 23 ዓመት ቤቷን አትረሳም። ጠላት እንኳን ከመጣ ከሩቅ ጆሮዋን አቁማ እየሮጠች ራሷን አሳልፋ ስጥና ወገኖቿን የምታድናት እቺ አህያ እና በጣም እቺን አህያ እንደውም ሀገራችን ላይ እንደ ሜትሮሎጂ ይጠቀሟታል። ጆሮ አቆመ ዝናብ መጥቷል ልትል ነው። እንደው ከኢትዮጵያ ሜትሮሎጂ ኢትዮጵያ አህያ ይሻላል የሚባል ወቅት ያለና ያቺ አህያን ጌታ መጣና ምን አለ? ጀርባዋ ላይ ቁጭ አለባት። ድሮ የሚደበድባት ያለ ስሟ ስም የሚሰጣት እያነጠፈ ተራመጂ አላት። ማን ስለተቀመጠባት? አያችሁ፣ እግዚአብሔር እኛ ላይ ከተቀመጠ እኛ እግዚአብሔር መቅደስ ከሆንን እንከበራለን፣ ይነጠፍልናል። ያቺ አህያ ተመቸችው እና እኛም ለክርስቶስ እንመቸው ሁሉ ነገር እና የእግዚአብሔር ቤተ መቅደስ ነው ሰው ቤተ ክርስቲያን። እነዚህ ትርጉሞች ማወቅ አለብን። ሶስተኛው ምንድን ነው? የኮሚኒቲው ማህበረሰቡ፣ ሁላችንም ይሄ አሁን ሚካኤል ቆሞ የሚያነክሰው ሰው በሙሉ ማህበረሰቡ ምን ይባላል? ቤተ ክርስቲያን ይባላል። ህንፃው ብቻውን አይደለም። ስለዚህ 3 ነገሮችን እወቁ። አንደኛ ነገሩኝ በደንብ እያያዛችሁ ከመሰረቱ እንድንሄድ ነው። አንደኛ ህንፃው ምን ይባላል? ሁለተኛ እኛ ሰዎች፣ ሶስተኛ ማህበረሰቡ። እንዳትረሱ ምን ይባላሉ? ቤተ ክርስቲያን። አሳልፊልኝ። እሺ ማርያማዊት ረሳሽ አለሽ? እሺ ቤተ ክርስቲያን። እሺ ከዛ አሁን ምን ጋር እየገባን ነው? ምን ጋር እየገባን ነው? ምስጢራተ 5ቱ አዕማደ ምስጢራት። ለምንድን ነው ምስጢር የተባሉት? 7ቱ ምስጢራተ ቤተክርስቲያን አሉ፣ 5ቱ አዕማደ ምስጢራት ይባላሉ። እና ለምን ምስጢር ተባሉ? ቅድስት ቤተክርስቲያን 5ቱን አዕማድ የምስጢር ትምህርቶች ትላቸዋለች። የምን ትምህርቶች? የምስጢር ትምህርቶች ናቸው። አሁን ወደዛ ስንገባ ይሄን መሰረቱን እያዝን ነው። የምስጢር ትምህርቶች። ምስጢር የሚለው ቃል አመሰጠረ ከሚለው ግስ የተገኘ ቃል ሲሆን ድብቅ ሽሽግ ማለት ነው። ድብቅ ሽሽግ ምን ይባላል? ምስጢር። ምስጢር በሁለት ይከፈላል። እርሱም የፈጣሪ ምስጢርና የፍጡራን ምስጢር። አያችሁ፣ የፈጣሪ ምስጢር የሚባል ማለት ነው። ፈጣሪ የራሱ ምስጢር አለ፣ ከዚህ እስከዚህ ተብሎ የማይገደብ ሰው ሊደርስበት የማይችል ከአእምሮ በላይ የሆነ የሚመረምር እንጂ የማይመረመረው ሁሉን ቻይ፣ ሁሉን አድራጊው፣ በሁሉ ቦታ መገኘቱ፣ የልብን የእያንዳንዱ የሚደረገውን ልብ ያሰበውን ኩላሊት ያጤሰውን ማወቁ፣ ይሄ የእግዚአብሔር ምስጢር ነው። ከዚህ እስከ ተብሎ የማይገደብ ከአእምሮ በላይ የሆነ። ሁለተኛው ግን በጊዜ የሚታወቅ ዛሬ ብትደብቁት፣ ለምሳሌ እኔ እናንተ ምስጢር አለ በድብቅ ኃጢአት እንሰራለን።
ለሰውም አንናገርም። ይዤው ልሞት ነከስ። ግን ይሄ ምስጢር መቼ ይገለጣል? በዳግም ምጽአት ይገለጣል። የማይገለጥ የተሰወረ የተሸፈነ የማይገለጥ የተከደነ ምንም ነገር በዓለም ላይ የለም። እኛ ዛሬ አሁን ንስሐ ግባ እምቢ። ግን ያ ነገር ምን ይሆናል? ይቀመጣል። በዳግም ምጽአት ይገለጣል። ስለዚህ እነዚህ የቅድስት ቤት ምስጢር የፍጡርና የፈጣሪ አለ። እኛና ፍጡራን ማለት መላእክትንም ጨምሮ የኛ ምስጢር በጊዜው የሚመረመር የሚታወቅ ነው። የሰው የመላእክት የፍጡራን የፈጣሪ ግን የማይደርስ። ስለዚህ አዕማደ ምስጢር አምስቱ አዕማደ ምስጢር ምስጢራት ስለምን ምስጢር እንደተባሉ ሲያብራሩ አባቶቻችን በዓይኔ ካላሳያችሁኝ በእጄ ካላስደሳችሁኝ ብሎ አላምንም አልማርም ይሉ ዘንድ አይገባም። በቃል ተምሮ በልቦና ተመርምሮ አዎን ብሎ የሚማሯቸው ስለሆኑ ምስጢር ተባሉ።